ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ማትማቲክስ ዩኒት 3 ነው። ሊኒየር ኢኩዌሽንስ ኤንድ ኢኒኳሊቲስ ይላል። ስለ ሊኒየር ኢኩዌሽን እና ኢኒኳሊቲስ ነው የምንማረው። እያንዳንዳቸውን ምን ማለት እንደሆነ ቀጣይ እናያለን። 3.1 ሶልቪንግ ሊኒየር ኢኩዌሽንስ ይላል። ሊኒየር ኢኩዌሽኖችን ሶልቭ ማድረግ ወይም ደግሞ መስራት ማለት ነው። ስለ ሊኒየር ኢኩዌሽን በዚህ ፓርት እናያለን። አክቲቪቲ 3.1 if the sum of three consecutive integer is 18 then find the number ይላል። consecutive ማለት ተከታታይ ማለት ነው። ሶስት ተከታታይ ኢንቲጀሮች ወይም ደግሞ ሶስት ተከታታይ ድፍን ቁጥሮች ድምራቸው 18 ነው እና እነሱ ቁጥሮች ፈልጉ ነው የሚለው። ተከታታይ ከሆኑ አንዱ ለምሳሌ አንዱን ቁጥር ኤን ብለን ብንወስደው ወይም ኤን የሚባል ቁጥር ነው ብንል ቀጥላ ያለችው ድምራቸው አይደል የተባለ ፕላስ ቀጥላ ከሷ ቀጥላ ያለችው ከዚች አንድ ነው የምትደምር አይደለ ኤን ፕላስ 1 ማለት ነው። ከዛ ደግሞ ከሱ ቀጥሎ ያለው ኮንሲኪዩቲቭ ስለተባለ ተከታታይ ቁጥሮች ናቸው ፕላስ ኤን ፕላስ 2። እቺ የመጀመሪያው ቁጥር ናት፣ እቺ ሁለተኛው ቁጥር ናት፣ እቺ ደግሞ ሶስተኛው በቅደም ተከተል የተቀመጡት ማለት ነው። የነዚህ ድምራቸው ስንት ነው ተብለናል? 18 ነው ተብለናል። እንዴት ነው የምናደርገው? ኤኖችን እንደምራቸዋለን። አንድ ኤን ሲደመር ኤን 2 ኤን ከዛ ሌላኛው እቺ ኤን ደግሞ 3 ኤን ማለት ነው። 3 ኤን ሲደመር ቁጥሮችን ደግሞ ለብቻ እንደምራለን። ምክንያቱም ቁጥርና ቫሪያብል ስለማይደመር ማለት ነው። 2 እና 1 ነው ቁጥር ያለን። ስለዚህ 2 ሲደመር 1 3 ማለት ነው። ስለዚህ 3 ኤን ሲደመር 3 እኩል ይሆናል 18። እችን 3 ወደዛ ወስደን እንቀንሳታለን ከ18 ላይ ስንት ይሆንልናል? 3 ኤን እዚህ ኳልስቱ 18 ማይነስ 3። ምክንያቱም ከእኩል ይሆናል ስታልፍ ወይም ደግሞ ስትሄድ ፖዚቲቭ ከሆነች ኔጌቲቭ ነው፣ ኔጌቲቭ ከሆነች ደግሞ ፖዚቲቭ ነው የምትሄድ። 18 ሲቀነስ 3 15 ነው እኩል ይሆናል 3 ኤን። ከዛችን ኤን ብቻዋን ለማስቀረት ሲካፈል ለ3 እናደርጋለን። 3 በዚች 3 ተጣፍታ ምን ይቀርልናል? ኤን ብቻ ትቀርልናለች። እኩል ይሆናል 15 ሲካፈል ለ3 5 ማለት ነው። ስለዚህ እቺ ኤን የምትባለው ማናት? 5 ናት ማለት ነው። ተከታታይ የተባሉት ቁጥሮች ደግሞ እነማን ናቸው? 5፣ 6 እና 7 ናቸው ማለት ነው። ተከታታይ አይደሉ? ስለዚህ 5 ሲደመር 1 6 ነው፣ 5 ሲደመር 2 ደግሞ 7 ነው። ስለዚህ ቁጥሮቹ 5፣ 6 እና 7 ናቸው ማለት ነው። ሁለተኛ ኤማንስ ኤጅ ኢዝ 5 times the age of his daughter and the sum of the age of man and his daughter is 48. Find the age of both man and the daughter ይላል። አባትየው ወይም ሰውየው የልጅቱን 5 ጊዜ ያክላል እድሜው ማለት ነው። 5 times ማለት 5 ጊዜ ያክላል። ለምሳሌ የልጅቱ እድሜ ኤን ብለን ብንወስደው አሁንም በኤን ብንወስደው የልጅቱን እድሜ ማለት ነው። ከዛ ሰውየው የሷን 5 እጥፍ ነው። ስለዚህ የሰውየው የአባቷ እድሜ ስንት ነው ማለት ነው? 5 ኤን ነው ማለት ነው። 5 ጊዜ የልጅቱን። ይሄ የልጅቱ እድሜ ነው፣ ይሄ ደግሞ የአባትየው እድሜ ነው። ከዛ ሌላ ምንድን ነው የተሰጠን? the sum of the age of the man and his daughter is 48። ይሄ የአባትየው እድሜ ሲደመር የልጅቱ እድሜ ስንት ነው? 48 ተብለናል። ስለዚህ ኤን ሲደመር የልጅቱ ማለት ነው የአባትየው 5 ኤን እኩል ይሆናል 48 ብለን እንወስዳለን። ከዛ ምንድነው የተጠየቅነው? ፋይንድ ዘ ኤጅ ኦፍ ቦዝ ማን ኤንድ ዳውተር። የሰውየውንና የልጅቱን እድሜ ነው። መጀመሪያ የልጅቱን ኤን አይደለች፣ ስለዚህ የኤን እንፈልጋለን። አንድ ኤን ሲደመር 5 ኤን 6 ኤን ነው። 6 ኤን እዚህ ኳልስቱ 48። ከዛ ኤንን ብቻዋን ለማስቀረት ሲካፈል ለ6 እናደርጋለን። ከዛ ይሄ 6 በዚህ 6 ይጣፋና ኤን ብቻዋን ትቀርልናለች። ኤን እዚህ ኳልስቱ 48 ሲካፈል ለ6 8 ነው። ስለዚህ ኤን የልጅቱ እድሜ ነው ብለናል። የልጅቱ እድሜ the age of the daughter is 8 years old and አባትየው 5 ጊዜ ኤን ወይም ደግሞ 5 ጊዜ የልጅቱን እድሜ ነው ብለናል አይደለ? የአባትየው እድሜ ስንት ይሆናል ማለት ነው? 5 ሲባዛ በ8 ይሆናል። ምክንያቱም 5 ኤን ስላለ 5 ሲባዛ በ8 40። ስለዚህ አባትየው 40 ዓመት ነው ማለት ነው። ድምሩ 48 ሆነልን። የልጅቱ እድሜ 8 ነው፣ የአባትየው እድሜ ደግሞ 40 ነው ማለት ነው። እና ሊኒየር ኢኩዌሽን የሚባለው በዚህ መልኩ ነው የሚሰራው። ኢነር ሪስፖንስ ኢን አክቲቪቲ 3.1 ከዚህ አክቲቪቲ የመለስነው ምላሽ ኦብዘርቭ ዛት the process of solutions linear equation are involved። ምንድነው ያየነው? ከሊኒየር ኢኩዌሽን ሶሉሽን መፈለግ ወይም መፍትሄ ስናመጣ ስንፈልግ ነው ማለት ነው። ዴፊኒሽን 3.1 any expression that can be reduced to the form ax is equals to b where a and b are numbers and a different from 0 is called linear equation in one variable x ይላል። ማንኛውም ኤክስፕሬሽን ማለት ነው
ኤክስ ፕላስ ቢ ተብሎ የተሰጠን ኤ እና ቢ ቁጥሮች ናቸው። ኤክስ ደግሞ ቫሪያብል ወይም ደግሞ ተወካይ ናት፣ ወይም ኤክስ ኤን ያልናት ማለት ነው። ላይ በአክቲቪቲው ላይ ኤን ብለን የሰራናት ተወካይ ናት እና አንድ ቫሪያብል ያለው ማለት ነው። እና ኤ ደግሞ ከዜሮ የተለየች ከሆነች ከቫሪያብሏ ጋር ያለችው ቁጥር ከዜሮ የተለየች ከሆነች ምን ይባላል? ሊኒየር ኢኩዌዥን ይባላል ማለት ነው። ኤግዛምፕል which of the following are linear equations in one variable? በአንድ ቫሪያብል የሆነ ሊኒየር ኢኩዌዥን የቱ ነው የሚለው። አንድ ቫሪያብል ከሆነ ወይ ኤክስ ብቻ ነው የሚሆነው፣ ወይ ዋይ ብቻ ነው፣ ወይ ኤን ብቻ ነው የሚሆነው ከኢኩዌዥናችን ያለው ማለት ነው። እና ደግሞ ግዴታ እሱ ሊኒየር ኢኩዌዥን ለመባል በእኩል ይሆናል መያያዝ አለበት ማለት ነው። ስለዚህ ኤ 3x is equals to 2 ይላል። ይሄ በባለ አንድ ቫሪያብል ሊኒየር ኢኩዌዥን ነው። ምክንያቱም ኤክስ ብቻ ናት ቫሪያብላችን፣ ከዛ ደግሞ እኩል ይሆናል አለ ሌላ ቁጥር አለ። ስለዚህ ይሄ ሊኒየር ኢኩዌዥን ነው ማለት ነው። ቢ ደግሞ 2x plus 5 is equals to 12 ይሄም ሊኒየር ኢኩዌዥን ነው። ምክንያቱም አንድ ቫሪያብል ብቻ አለ በእኩል ይሆናል የተያያዘ ነው ማለት ነው። ሲ ደግሞ 5x minus 3 is equals to 7 minus 2x ይሄም ኤክስ ብቻ ስለሆነች ያለችው ሁለት ቦታ ላይ ብትገኝም ችግር የለውም ሊኒየር ኢኩዌዥን ነው ማለት ነው። ይኸው ሲ 5x minus 3 is equals to 7 minus 2x። ይህ እንዴት ነው የሚሰራው? ቫሪያብሎችን በአንድ ላይ መጠረቃቀም ነው የሚጠበቅብን። 5x minus 3 is equals to 7 minus 2x implies 7x is equals to 10 is linear equation። 7x is equals to 10 ይመጣልና እንዴት ብሎ ነው የመጣልን? ይሄ 5x እችን ኔጌቲቭ 2xን ወደዚህ አሻግረን እንወስዳታለን። ይኸው ከዚህ ላይ ኤክሶቹን በአንድ ላይ ነው የምናጠራቅማቸው። እቺ 5x እንዳለ ትቀጥልና ከዛችን 2x ከእኩል ይሆናሉ አሻግረን ስናመጣት ኔጌቲቭ የነበረችው ፕላስ 2x is equals to ከእኩል ይሆናል በኋላ 7 አለች ሲቀነስ 3 አለች ወደዚህ ስትሻገር ሲደመር 3 ሆናለች ማለት ነው። 5x ሲደመር 2x 7x is equals to 10 ይሆንልናል። ስለዚህ ይሄ ሊኒየር ኢኩዌዥን ነው። ax is equals to b የሚለውን ፎርም አሟልቶልናል። ስለዚህ ይሄ ሊኒየር ኢኩዌዥን ነው ማለት ነው። ዲ ደግሞ 1 ኦቨር ኤክስ ማይነስ 3 is equals to 0 ይላል። ዲ ሊኒየር ኢኩዌዥን አይደለም፣ ምክንያቱም 1 ኦቨር ኤክስ በኤክስ is equals to b ፎርም ስላልተጻፈ ማለት ነው። ኢ ራዲካል ኤክስ ፕላስ 2 is equals to 5 ይላል። ይሄ ሊኒየር ኢኩዌዥን አይደለም፣ ምክንያቱም ቫሪያብሉ በራዲካል ውስጥ ካለ ሊኒየር ኢኩዌዥን አይባልም። ምንም እኩል ይሆናል ቢሆን እና ምንም አንዲት ኤክስ ብቻ ያላት ብትሆን ቫሪያብሉ በራዲካል ውስጥ ስላለ ሊኒየር አይባልም ማለት ነው። ኤፍ ደግሞ ኤክስ ማይነስ ዋይ is equals to 1 ይላል። ይሄ ሲጀመር ሁለት ቫሪያብል ስላለው ሊኒየር ኢኩዌዥን አይደለም ማለት ነው። አንድ ቫሪያብል ካለው ነው ሊኒየር ኢኩዌዥን የሚባል ብለናል። ይኸው እዚህ ላይ ማየት ትችላላችሁ። ሶሉሽንስ ኦፍ ሊኒየር ኢኩዌዥን ይላል። ለሊኒየር ኢኩዌዥኖች አሁን ኤክስ is equals to b ለሚሉት ኢኩዌዥኖች ሶሉሽን ወይም ደግሞ የኤክስን ዋጋ ስንፈልግ ማለት ነው እሱን እናያለን። given a linear equation ax is equals to b ax is equals to b የሚል linear equation ተሰጠን እንበልና አንደኛ a number c such that a times c is equals to b is called solutions to a given equation። c የምትባለው በx የምትተካው ማለት ነው። ወይም ደግሞ በx xን ፈልገን ስናገኝ የምናገኛት የሆነች ዋጋ ቁጥር አለች። እሷ c ሶሉሽን ናት ማለት ነው፣ ወይም መልሳችን ናት ማለት ነው ለጥያቄያችን። ሁለተኛ the set of all numbers that are solutions of a given linear equation is called the solution set of equation። የምናገኘው ሁሉም ሶሉሽን ምን ይባላል? ሶሉሽን ሴት ወይም ደግሞ የመልሳችን ስብስብ እንለዋለን ማለት ነው። ሶሉሽን ሴት እንለዋለን ያገኘነውን መልስ በሙሉ ማለት ነው። አንድ ብቻ ላይሆን ይችላል መልሳችን። እሱ ሶሉሽን ሴት ይባላል። ሶስተኛ solving a linear equation means linear equation solve ማድረግ ማለት finding all the numbers that satisfying the given equation ምን ማለት ነው? ያንን ኢኩዌሽን ሳቲስፋይ የሚያደርግ ወይም ደግሞ ትክክል ትሩ የሚያደርግልን መልስ ወይም ደግሞ ቁጥር መፈለግ ማለት ነው። ሁሉንም ማለት ነው። አንድ ብቻ ላይሆን ይችላል ብያቸዋለሁ። ሁሉንም ቁጥር መፈለግ ማለት ነው። ኢኩዌሽኑን እውነት የሚያደርግልን ማለት ነው። ቫሪያብል አለው አይደለ? ስለዚህ ለዛ ቫሪያብል ተተክቶ ቁጥሩን እውነት የሚያደርግልን ማንኛውንም ቁጥር መፈለግ ማለት ነው ሶሉሽን ሴት ስንል። ኤግዛምፕል which of the following number is a solution to the linear equation 3x is equals to 12 ይላል። 3x እኩል ይሆናል 12 ለሚለው ኢኩዌሽን ወይም ደግሞ ሊኒየር ኢኩዌሽን ሶሉሽን ሴት ሊሆን የሚችለው ከነዚህ ከ1 ከ2 ከ3 እና ከ4 የቱ ነው ይላል። ስለዚህ እንደዚህ ሲሰጠ እንዴት ነው የምናደርገው? 3x is equals to 12። ስለዚህ ከቫሪያብሏ ጋር የሆነች ቁጥር አለች። እችን ቁጥር ሲካፈል ለ3 ይሄንም ሲካፈል ለ3 አድርገን ለቁጥሩ ማለት ነው። እቺ 3 በዚህ 3 ትጣፋልና ምን ትቀርናለች? ኤክስ ብቻዋን ትቀራለች። ኤክስ ዋጋ ሶሉሽን ሴታችን ነው። ስለዚህ ኤክስ is equals to 12 ሲካፈል ለ3
4 ማለት ነው። ሶ መልሳችን ወይም ደግሞ ሶሉሽን ሴታችን 4 ብቻ ናት። እዚህ ጋር 1 ብቻ ነው መልሳችን፣ ግን 1 ብቻ ላይሆን ይችላል አንዳንዴ ማለት ነው። እዚህ ጋር እየተካችሁ መስራት ትችላላችሁ። ለምሳሌ እዚህ 1ን ስታስገቧት 3 ሲባዛ በ1 ኤክስ ማለት 3 በኤክስ ተባዝታ ነው አይደለ? ስለዚህ 1 ሲባዛ በ3 12 ነው ይላል፣ ግን ፎልስ ነው። ሁለትንም ብታስገቡ 2 ሲባዛ በ3 6 ነው፣ ከ12 ጋር እኩል አትሆንም ማለት ነው። 3ን ብታስገቧት 3 ሲባዛ በ3 9 ነው፣ ከ12 ጋር እኩል አይደለችም፣ ስለዚህ ፎልስ ነው። 4ን ስታስገባው 3 ጊዜ 4 12 ነው። 12 እኩል ይሆናል 12 ሚል ሲመጣ እቺ ትሩ ስለሆነችልን ምን ይሆናል? ሶሉሽናችን 4 ናት ማለት ነው። ሶ ትክክል ወይም ደግሞ ሳቲስፋይ የሚያደርግልንን መልስ ነው የምንፈልገው ሶሉሽን ሴት ስንፈልግ ማለት ነው። ኢን ሶልቪንግ ሊኒየር ኢኩዌዥንን ሶልቭ በምናደርግበት ጊዜ the following rules of addition, subtraction, multiplication and division of number are important and used very frequently። እነዚህ ሩሎች አሉ ወይም ህጎች አሉ። የመደመር፣ የመቀነስ፣ የማባዛትና የማካፈል ህጎች አሉና እነሱን መያዝ በጣም አስፈላጊ ነው ማለት ነው። ሩልስ ኦፍ ኢኳሊቲስ የኩልዮሽ ህግ ወይም ደግሞ እኩል ይሆናል በሚል የተያያዘን ኢኩዌዥን እሱን በምንሰራበት ጊዜ ያሉት ህጎች ማለት ነው። ሌት ኤ ቢ ኤንድ ሲ ቢ ራሽናል ነምበርስ ኤ ቢ እና ሲ የሚባሉት ራሽናል ነምበር ናቸው ብለን ብንይዛቸው ሩል 1 የመጀመሪያው ህግ አዲሽን ሩል ይባላል። አዲንግ the same numbers on both sides of the equation does not change the solution of the equation። ከእኩል ይሆናል በፊት እና ከእኩል ይሆናል በኋላ እኩል ቁጥሮችን ብንደምርበት፣ ለምሳሌ ከእኩል ይሆናል በፊት የሆነ ቁጥር ከእኩል ይሆናል በኋላ ያንን ቁጥር መልሰን ብንደምርበት ልዩነት የለውም፣ ሶሉሽኑ ላይ ምንም ለውጥ አያመጣም ነው የሚለው። ስለዚህ በዚህ በግራም በቀኝም ከሁለቱ ተመሳሳይ ቁጥር መደመር እንችላለን ለሶሉሽናችን የሚመች ከሆነ ማለት ነው። ዛት ኢዝ ኢፍ ኤ ኢዝ ኢኳልስ ቱ ቢ፣ ለምሳሌ ኤ እኩል ይሆናል ቢ የሚል ኢኩዌሽን ቢሰጠን እና ኤ ፕላስ ሲ ኢዝ ኢኳልስ ቱ ቢ ፕላስ ሲ፣ ከኤ ላይ ሲ እንደመርን ከቢ ላይም ሲ እንደመርን ይሄም እኩል ነው ማለት ነው፣ ለውጥ አያመጣም። ስለዚህ አዲሽን ሩል የሚባለው ከእኩል ይሆናል በፊትም ከእኩል ይሆናል በኋላም ተመሳሳይ ቁጥር ምንደምር ከሆነ ሶሉሽናችን ላይ ለውጥ አያመጣም፣ ችግር የለውም ማለት ነው። የሚያስፈልግ ከሆነ መደመር እንችላለን ከሁለቱም። ሩል 2 ሰብትራክሽን ሩል ወይም የመቀነስ ህግ ነው። ሰብትራክቲንግ ዘ ሴም ነምበር ፍሮም ቦዝ ሳይድስ ኦፍ አን ኢኩዌሽን ዳዝ ኖት ቼንጅ ዘ ሶሉሽን ኦፍ ዘ ኢኩዌሽን። አሁንም በሁለቱም ሳይድ እንደደመር ነው በሁለቱም ሳይድ እኩል ወይም ደግሞ አንድ ቁጥር ተመሳሳይ ቁጥር ብንቀንስ መልሳችን ላይ ለውጥ አያመጣም ወይም ደግሞ ችግር የለውም ነው የሚለን። ለምሳሌ ኤ ኢዝ ኢኳልስ ቱ ቢ የሚል ኢኩዌሽን ቢሰጠን ኤ ማይነስ ሲ ኢዝ ኢኳልስ ቱ ቢ ማይነስ ሲ፣ ከኤ ላይ ሲን ቀንሰንም ከቢ ላይ ሲን ከቀነስን አሁንም እኩል ናቸው ማለት ነው። ስለዚህ ምንም ኢፌክት አያመጣብንም፣ አስፈላጊ ከሆነ መቀነስ እንችላለን ማለት ነው። ሶስተኛ ህግ ሩል 3 መልቲፕሊኬሽን ሩል ነው፣ የማባዛት ህግ። መልቲፕላይንግ ቦዝ ሳይድስ ኦፍ an equation by the same non-zero number does not change the solution of the equation። አሁንም በቀኝ በኩልም በግራ በኩልም ያሉትን ቁጥሮች በተመሳሳይ ቁጥር ብናባዛው ነገር ግን ያና ቁጥር ከዜሮ የተለየ መሆን አለበት፣ ነን ዜሮ ነው። does not change the solution of the equation። የኢኩዌሽናችን ሶሉሽን ወይም ደግሞ መልሱን አይቀይርብንም። ስለዚህ አስፈላጊ ከሆነ ይሄንን ሁለቱን በተመሳሳይ ቁጥር ማባዛት እንችላለን ማለት ነው። if a is equals to b then a እና b እኩል ከሆኑ a times c is equals to b times c። ኤም በሲ ብናባዛው እና ቢን በሲ ብናባዛው አሁንም እኩል እንደሆነ የሚቀጥሉ ማለት ነው። ሩል 4 ዲቪዥን ሩል ደግሞ የማካፈል ህግ ነው። ዲቫይዲንግ ቦዝ ሳይድስ ኦፍ ኢኩዌሽን ባይ ዘ ሴም ነን ዜሮ ነምበር ዳዝ ኖት ቼንጅ ዘ ሶሉሽን ኦፍ ዘ ኢኩዌሽን። አሁንም እስካሁን እንዳየናቸው ሁለቱንም ሳይድ በነን ዜሮ በማባዛትና በማካፈል ጊዜ ከዜሮ የተለዩ መሆን አለባቸው ቁጥሮች። ስለዚህ በነን ዜሮም ደግሞ ከዜሮ በተለየ ቁጥር ብናካፍለው መልሳችን አይቀይርብንም ማለት ነው። ለምሳሌ ኤ እና ቢ እኩል ናቸው ብንል ሲ ከዜሮ የተለየ ቁጥር ብትሆን፣ ምክንያቱም ለዜሮ ማካፈል ስለማይቻል ማለት ነው። ኤ ኦቨር ሲ ኢኳልስ ቱ ቢ ኦቨር ሲ። ኤንም ለሲ ብናካፍል እና ቢ ለሲ ብናካፍል መልሳችን እኩል ነው ማለት ነው። ኮሙታቲቭ ፕሮፐርቲስ ኦፍ ቦዝ አዲሽን ኤንድ መልቲፕሊኬሽን፣ አሶሲዬቲቭ ፕሮፐርቲስ ኦፍ አዲሽን ኤንድ መልቲፕሊኬሽን ኤንድ ዲስትሪቢዩቲቭ ፕሮፐርቲስ ኦፍ መልቲፕሊኬሽን ኦቨር አዲሽን አር ፍሪኩዌንትሊ ዩዝድ ኢን ሶልቪንግ ሊኒየር ኢኩዌሽን። ኮሙታቲቭ ፕሮፐርቲን መጠቀም እንችላለን፣ አሶሲዬቲቭ ፕሮፐርቲን መጠቀም እንችላለን፣ ዲስትሪቢዩቲቭን መጠቀም እንችላለን። ስለ ፕሮፐርቲዎች እዚህ በፊት ታውቃላችሁ። ስለዚህ እነሱንም በሶልቭ በምናደርግበት ጊዜ እንጠቀማቸዋለን ማለት ነው። ሌት ኤ ቢ ኤንድ ሲ አር ራሽናል ነምበርስ፣ ኤ ቢ እና ሲ ራሽናል ነምበር ናቸው ብንል ዘን ኤ ፕላስ ቢ ኢዝ ኢኳልስ ቱ ቢ ፕላስ ኤ፣ ቦታ ብናቀያይራቸው ኤ እና ቢን ምን ይባላል? ኮሙታቲቭ ፕሮፐርቲስ ኦፍ አዲሽን ነው፣ ምክንያቱም እየደመርናቸው ስለሆነ ማለት ነው።
ኤ ታይምስ ቢ ኢኳል ቱ ቢ ታይምስ ኤ በማባዛት ጊዜ ሲሆን ደግሞ ኮሙታቲቭ ፕሮፐርቲስ ኦፍ መልቲፕሊኬሽን ይባላል ማለት ነው። ኤ ፕላስ ቢ ፕላስ ሲ ኤች ኤ እና ቢ ቅንፍ ውስጡ ነው ማለት ነው። ኢዝ ኢኳልስ ቱ ኤ ፕላስ ቢ ፕላስ ሲ አሁን ኤን አስወጥተው እነዚህ ሆኑ ማለት ነው። ቢ እና ሲ አንድ መሀል ላይ ሲሆኑ ይሄ ደግሞ አሶሲዬቲቭ ፕሮፐርቲስ ኦፍ አዲሽን ነው። ምክንያቱም በመደመር ጊዜ ስለሆነ ነው። ይሄ ቅንፍ ውስጥ ያለ ነው መጀመሪያ መሰረት ያለበት፣ ከዛ በኋላ ነው ውጭ ያለ የሚሰራ አሰሰሩ። ስለዚህ ይህ ምን ይባላል? አሶሲዬቲቭ ፕሮፐርቲ ይባላል። በማባዛት ጊዜም ተመሳሳይ ነው። እንደዚህ ኤ እና ቢ ቅንፍ ውስጥ አስገብተን እና ብንቀያይራቸው ቢ እና ሲን ብናስገባ አሶሲዬቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ነው። ነገር ግን እኩል ናቸው፣ ችግር የለውም ማለት ነው። ሌላኛው ኤ ኢንቱ ቢ ፕላስ ሲ ኢኳልስ ቱ እቺ በማባዛት ቅንፏ ኤ ገብታ ታባዛታለች። ኤ ቢ ፕላስ መሀል ላይ ፕላስ ስላለች ፕላስ ሆኖ ከዛ ኤ ሲ ይሆናል ማለት ነው። ምን ይባላል? ይሄ ዲስትሪቢዩቲቭ ኦፍ መልቲፕሊኬሽን ኦቨር አዲሽን ይባላል። መልቲፕሊኬሽን ማባዛት በመደመር ላይ የስርጭት ባህሪ ማለት ነው። ሌላኛው ኤ ፕላስ ቢ ታይምስ ሲ አሁንም እንደዚህ ሲ በውጭ በኩል ብትሆን በዚህ በኩል ማለት ነው ገብታ ታባዛቸዋለች። ኤች ሲ ገብታ ኤን ታባዛለች፣ ኤ ሲ ይሆናል። ኤች ሲ ቢን ስታባዛ ቢ ሲ ይሆናል። ከዛ ዲስትሪቢዩቲቭ ኦፍ መልቲፕሊኬሽን ኦቨር አዲሽን ይሄ ደግሞ በሌፍት ሳይድ ሲሆን ማለት ነው። ይሄኛው በራይት ሳይድ ነው፣ ይሄኛው በሌፍት ሳይድ ሲሆን። ሌላኛው ኤ ኢንቱ ቢ ማይነስ ሲ ይህም ተመሳሳይ ነው። በምን ሲሆን ነው ግን? ኦቨር ሳብትራክሽን ወይም የማባዛት የስርጭት ባህሪ የሚባለው ነው። ሌላኛው ደግሞ እቺ ሲ በዚህ በኩል ስትሆን ነው። ይህም ለውጥ የለውም። ዲስትሪቢዩቲቭ ኦፍ መልቲፕሊኬሽን ኦቨር ሳብትራክሽን የሚባለው ነው ማለት ነው። ኤግዛምፕል ሶልቭ ኢች ኦፍ ዘ ፎሎዊንግ ሊኒየር ኢኩዌሽን። ይህን የተሰጡን ሊኒየር ኢኩዌሽኖች ሶልቭ አድርጉ ነው የሚለው። የመጀመሪያው 2x ኢዝ ኢኳልስ ቱ 10 ይላል። ይህን እንደዚህ ሲሰጠን በቃ ለሁለት እናካፍላለን። ምክንያቱም ለተመሳሳይ ቁጥር ማካፈል ለውጥ የለውም ብለናል አይደለ? ዲቫይድ ቦት ሳይድስ ባይ 2 ማለት ነው። ሶ እንዴት ይሆናል? ያው ኦቨር ቱ እናደርግና እቺ ሁለት በዚህ ሁለት ተጣፋልን እና 10 ሲካፈል ለሁለት 5 ይሆናል። ስለዚህ ኤክስ ብቻዋን ስለምትቀር ኤክስ ኢዝ ኢኳልስ ቱ 5 ይሆንልናል ማለት ነው። ይሄ ዲቫይድ ቦት ሳይድስ ባይ 2 ሁለቱን ሳይድ በሁለት ስናካፍል ችግር የለውም ብለናል። እንደዛ ማለት ነው። ቼክ ስናድርግ 2 ሲባዛ በ5 ማለት 2x ኢዝ ኢኳልስ ቱ 10 ነው። ስለዚህ ትክክል ነው ማለት ነው። ቢ ደግሞ 3x ማይነስ 5 ኢዝ ኢኳልስ ቱ 4 ይላል። ስለዚህ ሲሰራ እንዴት ነው? 3x ማይነስ 5 ኢኳልስ ቱ 4 ከዛ 3x ማይነስ 5 ፕላስ 5 እዚህኛው 5 ደመርንበት። ምክንያቱም እችን ኔጌቲቭ 5 ለማጥፋት ማለት ነው። እዛ ከእኩል ይሆናል በኋላ ደግሞ ወስደን ከ4 ላይ 5 ደመርን። ምንድነው? አድ 5 ኦን ቦዝ ሳይድስ በሁለቱም ሳይድ 5 ደመርን ማለት ነው። እችን ቁጥር ለማጥፋት ነው ኔጌቲቭ 5ን። ከዛ እችን ኔጌቲቭ 5 በፖዚቲቭ 5 ተጣፍታ 3x ኢዝ ኢኳልስ ቱ 4 ሲደመር 5 9 ይቀርልናል። ከዛ ለ3 እናካፍላለን። ይሄም ዲቫይድ ቦት ሳይድ ባይ 3 ማለት ነው። ከዛ 3 በ3 ተጣፍታለን 9 ሲካፈል ለ3 3 ይሆንልናል ማለት ነው። ቼክ ስናደርገው 3 ሲባዛ በ3 ሲቀነስ 5 ማለት 3 ጊዜ 3 9 ነው። ከዛ ሲቀነስ 5 4 ይሆንልናል። ስለዚህ እኩል ነው፣ ትሩ ነው ማለት ነው። ይሄን ግን እንዴት መስራት ትችላላችሁ? ግራም ያጋባችሁ ከሆነ የምንተጠቀሙ 3x ማይነስ 5 ኢዝ ኢኳልስ ቱ 4 የሚለውን ከዛ 3x ትሉና እችን ማይነስ 5 ወደዛ ከኩል የሆነ ስታሻግረው ፕላስ ትሆናለች። ኢኳልስ ቱ 4 ፕላስ 5 ከዛ 3x ኢዝ ኢኳልስ ቱ 4 ሲደመር 5 9 ነው። ከዛ በኋላ ሲካፈል ለ3 አድርጋችሁ እችን 3 በዚህ 3 አጣፏትና 9 ሲካፈል ለ3 ኤክስ ብቻዋን ትቀራለች። ኤክስ ኢዝ ኢኳልስ ቱ 3 ይሆንልናል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ሲ ደግሞ 4 ኢንቱ ኤክስ ማይነስ 1 ፕላስ 3 ኢንቱ ኤክስ ፕላስ 2 ኢኳልስ ቱ 5 ኢንቱ ኤክስ ማይነስ 4 ይላል። ይህን እንዴት ነው? በዲስትሪቢዩቲቭ ፕሮፐርቲ አማካኝነት አስገብተን እናባዛቸዋለን። ቻራት ከቅንፍ ውጭ አይደለች ያለችው፣ ምንም ፕላስ ሳይን ስለሌላት ገብታ እነዚህን ሁለቱን ታባዛለች ማለት ነው። ስለዚህ 4 ኤክስ ይሆንልናል። ሲቀነስ ስለሆነ ሲቀነስ 4 ሲባዛ በ1 ደግሞ 4 ነው። ስለዚህ 4 ኤክስ ሲቀነስ 4 ሲደመር 3 ኤክስ እቺ 3 ኤክስን ገብታ ታባዛታለች 3 ኤክስ ይሆናል። ሲደመር ስለሆነች መሀል ላይ ያለችው 3 ሲባዛ በ2 6 ማለት ነው። 6 እኩል ይሆናል እንላለን። እቺ 5 ገብታ ኤክስን ስታባዛ 5 ኤክስ እዛ ሲቀነስ እንልና 5 ሲባዛ በ4 20 ይሆንልናል ማለት ነው። ይሄ ምን ይባላል? ዲስትሪቢዩቲቭ ፕሮፐርቲ ብለን ያየነው ማለት ነው። በቅንፍ ውጭ ያሉት ቁጥሮች ውስጥ ያሉትን ገብተው ሲያባዙ ማለት ነው። ከዛ በኋላ ይሄን ሶልቭ ስናደርገው 4 ኤክስ ኤክሶችን በአንድ ላይ እናጠራቅማቸዋለን። ከእኩል ይሆናል በስተግራ ያሉትም ማለት ነው። 4 ኤክስ ሲደመር 3 ኤክስ እቺ የ3 ኤክስ ሳይሆን ፕላስ ስለሆነች 4 ኤክስ ሲደመር 3 ኤክስ 7 ኤክስ ይሆናል። ከዛ እቺ ኔጌቲቭ 4 ናት። እቺ ሳይሆን ቁጥሯ ብቻ ኔጌቲቭ ስለሆነች ማለት ነው። ስለዚህ እቺኛቱ ደግሞ
ፖዘቲቭ ናት 6 ማለት ነው። ስለዚህ 6 ሲቀነስ 4 2 ይሆንልናል ማለት ነው። ከዛስ 5x ማይነስ ቲሆን እንዳለ ይቀጥላል። እቺ 7x ፕላስ 2 ማይነስ 2 እንላለን። እቺን ፕላስ 2 ለማጥፋት ማለት ነው። ከዛ ከዚህኛው ማይነስ ካደረግን ደግሞ ከዚህኛው ማይነስ ማድረግ ይጠበቅብናል። 5x ማይነስ ቲሆን ማይነስ 2 ማለት ነው። ስለዚህ 7x ኢኳልስ 5x ማይነስ ቲሆን 2 እነዚህ ሁለቱ ተጣፍተው ኔጌቲቭ 20 ሲቀነስ 20 ማለት ኔጌቲቭ ሁለቱ ትልቅ ኔጌቲቭ ስለሚሆን ኔጌቲቭ 22 ይሆንልናል። ከዛ ከዚህኛው ደግሞ 5x እንቀንሳለን። እችን 5ን ለማጥፋት ማለት ነው። 5xን ስንቀንስባት ከዚህኛውም 5x መቀነስ ይጠበቅብናል። ስለዚህ 7x ሲቀነስ 5x 2x ነው። እዛ እነዚህ ይጣፋሉ። ከዛ ኔጌቲቭ 22 ይቀርልናል ማለት ነው። ስለዚህ መጨረሻ መልሳችን 2x ኢኳልስ ቱ ኔጌቲቭ 22 ከዛ ሲካፈል ለ2 ቦዝ ሳይድ ወይም ደግሞ ሁለቱን ሳይድ ለ2 ማካፈል ማለት ነው። ስንት ይሆንልናል? ኔጌቲቭ 11 ይሆንልናል ማለት ነው መልሳችን። ስለዚህ ቼክ ስናደርግ ኔጌቲቭ 11ን በኤክስ ቦታ ስንተካት እና ሶልቭ ስናደርገው ትክክል ነው የሚመጣው። ኔጌቲቭ 75 እኩል ይሆናል ኔጌቲቭ 75 ይሆንልናል ማለት ነው። ዲ ደግሞ 1/3 ኢንቱ ኤክስ ፕላስ 1 ማይነስ 1/6 ኢንቱ ኤክስ ማይነስ 3 ፕላስ 1/4 ኤክስ ኢኳልስ ቱ 10 ይላል። ስለዚህ እነዚህን ኦቨሮቹን ለማጥፋት ምን ማድረግ እንችላለን? የእነዚህን የጋራ የሁላቸውንም የጋራ ብዜት እንፈልጋለን። የ3ን የ6ና የ4ን። ስለዚህ ስንት ነው? 12 አለልን። ስለዚህ ሁሉንም እንዳለ በ12 እናባዛለን ማለት ነው። ከእኩል ይሆናል በፊትም ከእኩል ይሆናል በኋላ። ምክንያቱም ቦዝ ሳይድ በተመሳሳይ ቁጥር ስናባዛው ችግር የለውም ብለናል። ስለዚህ በ12 ስናባዛው 12 ሶስተኛ 1 ሶስተኛ የነበረችው 12 ሶስተኛ ትሆናለች። 1 ስድስተኛ የነበረችው 12 ስድስተኛ፣ 1 አራተኛ የነበረችው 12 አራተኛ፣ ከዛ 10 የነበረችው 12 ሲባዛ በ10 ትሆንልናለች ማለት ነው። 12 ሲካፈል ለ3 4 ነው። 12 ሲካፈል እዛ ሌሎች ውስጥ ያሉት እንዳለ ነው የሚቀጥሉ። 12 ሲካፈል ለ6 ደግሞ 2 ነው። 12 ሲካፈል ለ4 3 12 ሲባዛ በ10 120 ነው ማለት ነው። ስለዚህ ከዚህ በኋላ ይሄን ሶልቭ ማድረግ ነው። ዲስትሪቢዩቲቭ ፕሮፐርቲ አማካኝነት እነዚህ ከቅንፍ ውጭ ያሉት ውስጥ እየገቡ ያባዛሉ። ይሄን ይሰጡናል። ከዛ በኋላ ተመሳሳይ ቫሪያብሎችን እና ቁጥሮችን አንድ ላይ ማጠራቀም ነው። እዚህ 4x ሲቀነስ 2x ሲደመር 3x አለ። 4x ሲደመር 3x መጀመሪያ መደመሮችን ስራና ከዛ 7x ይሆናል። እዛች ሲቀነስ 2x አለች። 7 ሲቀነስ 2 5x ማለት ነው። ከዛ ቁጥሮቹንስ 4 አለች እዚህ ጋር ፖዚቲቭ ናት፣ 6ም ፖዚቲቭ ናት። ስለዚህ ስንት ሆነ? 10 ሆነ። ከዛችን 10 እዚህ ጋር ወስደን እንቀንሳታለን። ከእኩል ይሆናል ስናሻግረው ኔጌቲቭ ይሆናል ፖዚቲቭ የነበረው ብለናል። ስለዚህ ከ120 ሲቀነስ 10 110 ይሆንልናል ማለት ነው። ከዛ በኋላ ሲካፈል ለ5 ነው የምናደርገው። 5 በ5 ተጣፍታ 110 ሲካፈል ለ5 22። ስለዚህ የኤክስ ዋጋ 22 ትሆንልናለች ማለት ነው። ቼክ ለማድረግ እችን 22ን በኤክስ ቦታ ተክተን መስራት ነው የሚጠበቅብን ማለት ነው። ቀጣይ ሶልቪንግ ወርድ ፕሮብለም ዩዚንግ ሊኒየር ኢኩዌሽን ነው የምንማረው። ሶልቪንግ ወርድ ፕሮብለም ማለት የሆነ ፕሮብለም ይሰጣችኋል። እንደዚህ የሆነ ሰው እንደዚህ ያደረገ ምናምን ተብሎ ከዛ እሱን ሶልቭ ማድረግ ማለት ነው። ቱ ሶልቭ የወርድ ፕሮብለም ኢንቮልቪንግ ሊኒየር ኢኩዌሽን በሊኒየር ኢኩዌሽን ወርድ ፕሮብለምን ሶልቭ ለማድረግ ፈርስት the problem has to be expressed as a mathematical equation and then solve the mathematical equation። መጀመሪያ ወርዱ ወይም ደግሞ የተጻፈልን ነገር በማትስ ወይም ደግሞ በሂሳባዊ ቃል መገለጽ አለበት ማለት ነው በኢኩዌሽን። The following are steps recommended to solve word problem። ወርድ ፕሮብለምን ለመፍታት ብዙ ጊዜ ያው ያስቸግራል ይባላል፣ ግን እነሱን ለመፍታት እነዚህን ስቴፖች መከተል ብቻ የሚጠበቅባችሁ። ስቴፕ 1 read the word problem carefully and identify the unknown whose value are needed in the answer of the equation። መጀመሪያ ወርድ ፕሮብለሙን ወይም ደግሞ የተሰጣችሁን ጥያቄ በደንብ ኬርፉሊ ወይም በጥንቃቄ ታነቡታላችሁ እና የተፈለገውም ደግሞ ፈልጉ የተባልነው ምን እንደሆነ አናውኑን ወይም ደግሞ ያልታወቀውን ነገር ትለያላችሁ ማለት ነው። ሁለተኛ represent each of the unknown by letters or variables። ያላወቅነውን ወይም ደግሞ የተጠየቅነውን ነገር በምን ሪፕሬዘንት እናደርገዋለን? በሌተር ወይም በቫሪያብል ኤክስ ወይም ኤን ብለን መውሰድ እንችላለን። በቫሪያብል ሪፕሬዘንት እናደርገዋለን፣ እንወክለዋለን ማለት ነው። ምንም የምንጠየቀውን ወይም ደግሞ የማናውቀውን የማይታወቀውን ነገር። ከዛ ሶስተኛ using the information given in the word problem ከወርድ ፕሮብለም በተሰጠን መረጃ መሰረት express the verbal statement by appropriate mathematical expression or equation in terms of the corresponding variable።
የተሰጠንን የቨርባል ስቴትመንት ወይም ደግሞ ወርዱን በማትማቲካል ኤክስፕሬሽን ወይም በሂሳባዊ አገላለጽ እንጽፈዋለን ማለት ነው። እንደ ሂሳብ አገላለጽ በኢኩዌዥን እንጽፈዋለን ማለት ነው። በቫሪያብሉንም አብረን ማለት ነው። ኢፍ ሞር ዛን ዋን ቫሪያብል አር ኢንቮልቭድ ከአንድ በላይ ቫሪያብል ካለ ሉክ ፎር አዲሽናል ኢንፎርሜሽን ዛት ካን ሄልፕ ዩ ቱ ፎርም አዲሽናል ኢኩዌዥን ዛት ሪፕሬዘንት ዘ ሪሌሽን ቢትዊን ዘ ቫሪያብል። ምን ማስተዋል አለብን? ተጨማሪ ኢንፎርሜሽን ይኖራል ከዛ ከወርዱ ማለት ነው። ከተሰጠን ጥያቄ ተጨማሪ ኢንፎርሜሽን ይኖራል ያንን ለመፍታት የሚያግዘን። ስለዚህ የእነዚህን የሁለቱን ቫሪያብሎች ግንኙነት ይኖራቸዋል። እነሱም በጥንቃቄ ተጨማሪውን ኢንፎርሜሽን ማንበብና ማወቅ ይጠበቅባቸዋል ማለት ነው። ዩዚንግ ዚስ ኢኩዌሽንስ ኤንድ appropriate substitution from equation that contain only one variable። ስለዚህ እነዚህን የሁለቱን ሪሌሽን ወይ ሁለቱን ቫሪያብሎች ሪሌሽን ወይም ደግሞ ግንኙነታቸውን ካወቃችሁ አንድ ቫሪያብል አድርጋችሁ መስራት ትችላላችሁ ማለት ነው። ስቴፕ 4 ሶልቭ ዘ ኢኩዌሽን ነው። ኢኩዌሽኑን ሶልቭ ማድረግ ነው ቁጥሩን ካገኘን በኋላ። ኤግዛምፕል if the sum of two consecutive even integer is 206 then find the number ይላል። አሁን የሁለቱ ተከታታይ ኮንሲኪዩቲቭ የሚል ነገር ከመጣላችሁ ተከታታይ ማለት ነው። እነሱ ድምራቸው 206 ነው ከተባለ ቁጥሮቹ እነማን ናቸው ነው የሚለው። ስለዚህ ሁለት ቁጥር ነው የተሰጧችሁ። እነዛ ቁጥሮች ግን ተከታታይ ናቸው ከተባለ ኢንፎርሜሽን ሰጥቶናል ማለት ነው ስለ ሁለቱ ቁጥሮች። እንዴት ነው የምንሰራው? the unknowns of this equation are two consecutive even integer። ሁለቱ ምንድን ናቸው? ተከታታይ ኢቨን ናቸው፣ ተጋማሽ ማለት ነው። ተከታታይ ሆነው ተጋማሽ ቁጥሮች ከሆኑ ሌት ዋን ኦፍ ዘ ኢንቲጀር ቢ ኤክስ፣ አንዱን ቁጥር ኤክስ ነው ብለን እንውሰድ። የመጀመሪያውን ትንሿን ቁጥር ኤክስ ናት ብለን እንውሰድ እና ደን ዘ ኔክስት ኢቨን ኢንቲጀር ኢዝ፣ ኢቨን ከተባልነ ደግሞ ልዩነታቸው ሁለት ነው። ለምሳሌ በሁለትና በአራት መካከል ያለው ሁለት ነው አይደለ? ኢቨን ከሆኑ ልዩነታቸው ሁለት ስለሚሆን ኤክስ ፕላስ ቱ ትሆናለች ማለት ነው ሁለተኛው ቁጥራችን። ስለዚህ ድምራቸው ነው የሚለው። ስለዚህ ኤክስ ሲደመር ኤክስ ፕላስ ቱ 206 ነው ማለት ነው። ሁለቱን ኤክስ ደምረን ሁለት ኤክስ ይመጣልናል። ከዛ እችን ሁለትን ወስደን ከዛ እንቀንሳታለን ከዚህኛቱ ማለት ነው 204 ይሆናል። ስለዚህ ሁለቱንም ለሁለት ስናካፍለው የኤክስ ዋጋ ምን ይሆንልናል? 102 ይሆንልናል ማለት ነው። ኤክስ 102 ከሆነች ኤክስ ፕላስ ቱ ማለት 102 ሲደመር 2 ደግሞ ሁለተኛው ቁጥር 104 ትሆንልናለች ማለት ነው። therefore the two consecutive even integers whose sum is 206 are 102 and 104። ስለዚህ እነዚህ ሁለት ቁጥሮች 102 እና 104 ናቸው ማለት ነው። ሁለተኛ ኤግዛምፕል if the sum of three consecutive natural number is increased by 2፣ ሶስት ተከታታይ መቁጠሪያ ቁጥሮች በሁለት እየጨመሩ ነው የሚሄዱትና ድምራቸው የነሱ the result is 50 ይላል። ድምራቸው ምንድነው? 50 ነው። ስለዚህ find the number፣ ቁጥሮችን ፈልጉ ነው የሚለው። ስለዚህ ሶስት ቁጥሮች ነው የተባልነው፣ ግን ደግሞ ተከታታይ ስለተባልን the unknown of this problem are three consecutive natural number። ያልታወቁ ቁጥሮች ሶስት ተከታታይ መቁጠሪያ ቁጥሮች ናቸው። let us represent the numbers by variables። ቁጥሩን በቫሪያብል እንወክለውና ኤክስ the first smallest of the three number፣ ትንሿ ተከታታይ ላይ የተባለ ትንሿ ቁጥር ኤክስ ብለን እንወስዳለን። ዋይ the second next፣ ሁለተኛዋ ደግሞ ዋይ the third or largest number፣ እዚህ ደግሞ የመጨረሻው ወይም ትልቋ ቁጥር እያደገ ትልቋ ቁጥር ናት ብለን ወከል ናቸው። ከዛ በኋላ ምንድነው የምናደርገው? then the expression ሶስት ቫሪያብል ሆነብን አይደለ? ግን አንድ ቫሪያብል ማድረግ አለብን። ስለዚህ ከወርዱ ሄደን ምንድነው ኮኔክሽናቸው የነዚህ ሶስቱ ቫሪያብሎች ብለን ማወቅ ይጠበቅብናል ማለት ነው። then expression the sum of three numbers is expressed mathematically as expression ድምራቸው ሲባል x plus y plus c ማለት ነው። and the sum is increased by 2፣ ድምራቸው በሁለት ይጨምራል ከተባል ኤክስፕረስ ማትማቲካሊ እነዚህ የተደመሩት ላይ ምን እንደምራለን? ኢንክሪዝ ከሆነ ፕላስ 2 ማለት ነው ደመርንበት። ስለዚህ the given statement is x plus y plus c plus 2 equals to 50 ይሆንልናል ማለት ነው። ሪዛልቱ 50 ነው ስለተባለ ከዛ ምን እናደርጋለን? this equation contains three variables and change the equation into the equation with only one variable። ይህ ኢኩዌሽን ያካተተው ሶስት ቫሪያብል ነው። ነገር ግን ወደ አንድ ቫሪያብል መቀየር ይጠበቅብናል። እንዴት አድርገን? ኮንሲኪዩቲቭ ማለት ተከታታይ ስለሆነ the number are consecutive that is y is equals to x plus 1። y ማለት ከኤክስ ቀጥላ ያለችው ከሆነች x plus 1 ማለት ነው። y plus 1 is equals to x plus 1 plus 1። ስለዚህ y plus 1 ማለት ደግሞ z ማለት ነው፣ ሶስተኛው ቁጥር ማለት ነው። ሶስተኛው ቁጥር ደግሞ
ከመጀመሪያው ቁጥር በሁለት ትበልጣለች። ስለዚህ ኤክስ ፕላስ 2 ኢኳልስ ቱ ዚ። ስለዚህ በዋይ ፈንታ ኤክስ ፕላስ 1ን በዚህ ፈንታ ደግሞ ኤክስ ፕላስ 2ን እናስገባለን ማለት ነው። ስለዚህ አንድ ቫሪያብል አድርገናችሁ ማለት ነው። ስለዚህ ኤክስን በአንድ ላይ ስንጠረቅማት 3x ትሆናለች። ቁጥሮች 5 ይሆኑልናል። እዚህ አንድ ላይ እኩል ይሆናል 50። ከዛ በኋላ 5ን ከ50 ላይ ወስደን እንቀንሳታለን ፕላስ ስለሆነች። ስለዚህ 3x ፕላስ 5 ማይነስ 5 ወይም በዚህ መልኩ መስራት ትችላላችሁ። ተመሳሳይ ነው። ከዛ 50 ማይነስ 5 በሁለቱም በኩል 5 እንቀንስ ማለት ነው። ስለዚህ 3x ኢኳልስ 45 ይሆንልናል። 3x እኩል ይሆናል 45 ማለት ነው። ከዛ ለ3 እናካፍለዋለን። ኤክስ ብቻዋን እንድቀርልን ማለት ነው። ከዛ ኤክስ 45 ሲካፈል ለ3 15 ይሆንልናል ማለት ነው። የኤክስ ዋጋ ወይም ደግሞ ትንሿ ቁጥር 15 ናት ማለት ከሷ ቀጥላ ያለችው ዋይ ኤክስ ፕላስ 1 ስለሆነች 15 ሲደመር 1 16 ይሆንልናል። ዚህ ደግሞ ኤክስ ሲደመር 2 ወይም ደግሞ ዋይ ሲደመር 1 ከሆነ 16 ሲደመር 1 17 ነው። ኤክስ ሲደመር 2 ከሆነ ደግሞ 15 ሲደመር 2 17 እኩል ነው። ስለዚህ እነዚህ ናቸው ቁጥሮች ማለት ነው። ስንደምራቸው 50 ይሆኑልናል ማለት ነው። therefore the required 3 consecutive numbers are ስለዚህ የተጠየቅነው ሶስቱ ተከታታይ ቁጥሮች 15 16 እና 17 ናቸው ማለት ነው። መጀመሪያ አክቲቪቲ ላይ እንደሰራሁላችሁ አይነት ማለት ነው። ቀጣይ የምናየው ኢኩቫለንት ኢኩዌሽንስ የሚለው ነው። ኢኩዌሽኖቹ እኩል ሲሆኑ ኢኩቫለንት ማለት እኩል ሲሆኑ ማለት ነው። አክቲቪቲ solve each of the following pairs of equation እነዚህን ፔር ወይም ደግሞ ጥንዶቹን ኢኩዌሽኖች ሶልቭ አድርጎ ወይም ፍቷቸው ወይ ሶልቭ ማለት መልሱን ፈልጉ ማለት ነው። የመጀመሪያው 2x - 5 = 11 ይላል። 2x ሲቀነስ 5 እኩል ይሆናል 11 ከሆነ እችን 5 ወደዛ ወስደን ሲቀነስ ስለሆነች እንደምራታለን። ስለዚህ 2x እኩል ይሆናል 11 ሲደመር 5 ማለት ነው። ስለዚህ 2x = 11 ሲደመር 5 16 ነው። ከዛ ሲካፈል ለ2 ሲካፈል ለ2 በማባዛት ሲሆን ማለት ከኤክስ ጋር አብሮ ሲሆን ቁጥሩ እናካፍለዋለን። ስለዚህ ሁለትን በሁለት አጣፍተን x = 16 ሲካፈል ለ2 8 ይሆንልናል ማለት ነው። እቺ 8 የሆነችልን የመጀመሪያው ናት። 2x + 5 የምትለው ናት። ከዚህኛው ደግሞ 3x = 24 ይላል። 3x = 24 ሚል ከሆነ ለ3 እናካፍለው x = 24 ሲካፈል ለ3 8 ነው። ስለዚህ እነዚህ ሶልቭ ስናደርጋቸው መልሳቸው እኩል ነው ማለት ነው። ይህችና የመጀመሪያውና ሁለተኛዋ ኢኩዌሽን። ቢ ደግሞ x + 4 = 5 ይላል። ስለዚህ እችን 4 ወስደን ከ5 ላይ እንቀንሳታለን። x = ከ5 ሲቀነስ 4 1 ማለት ነው። እዚህኛው ደግሞ 3 - x = -2 ይላል። ከዛችን 3ን ወደዛ እንወስዳታለን። ኔጌቲቭ ኤክስ ትቀርልናለች። እዚህ ኳልስቱ -2 ከዛ 3 ፖዚቲቭ ስለሆነ ስትሻገር ኔጌቲቭ ትሆናለች። ሲቀነስ 3 ማለት ነው። ስለዚህ ኔጌቲቭ ኤክስ = -5 ይሆንልናል። ስለዚህ ለኔጌቲቭ ስናካፍለው ኤክስ = 5 ሆነልን ማለት ነው። ኔጌቲቭ በኔጌቲቭ ተጣፍቶ ከዛ እቺኛይቱ እነዚህ ሁለቱ እኩል አይደሉም። ኤክስፕሬሽኖች ወይም ደግሞ ኢኩዌሽኖች ሁለቱ እኩል አይደሉም። የላይኞቹ ግን እኩል ናቸው። ምክንያቱም የኤክስ ዋጋ እኩል ስለመጣለን። ስለዚህ ኢኩቫለንት የሚባለው የኤክስ ዋጋችን እኩል ሲሆንልን ነው ማለት ነው። From your response in activity 3.2 observe that the pair of equation in A have the same solution. A ላይ ተመሳሳይ ሶሉሽን ሰጠን። such equation is called equivalent equation. ይሄን አይነት ኢኩዌሽን ምን ይባላል? ኢኩቫለንት ኢኩዌሽን ይባላል። ኢኩዌሽኑ ይለያያል፣ ነገር ግን ሶሉሽን ስንፈልግ የኤክስን ዋጋ ስንፈልግ ተመሳሳይ የሚመጣ ከሆነ ማለት ነው። definition two linear equations are said to be equivalent equation if they have the same solution set. ሁለት ሊኒየር ኢኩዌሽኖች ኢኩቫለንት ናቸው ወይም ደግሞ እኩል ናቸው የሚባሉት ተመሳሳይ ሶሉሽን ሴት ወይም ተመሳሳይ መልስ ሲኖራቸው ነው ማለት ነው። ለምሳሌ show that the linear equation 3x + 4 = 10 and 1/2 into 3x - 2 = 2 are equivalent. እነዚህ ሁለቱ ኢኩቫለንት መሆናቸውን አሳዩ ነው የሚለው። ኢኩቫለንት ከሆኑ የኤክስን ዋጋ ስንፈልግ የኤክስ ዋጋ እኩል ነው የሚሆንልን። ስለዚህ የመጀመሪያዋን ስንሰራ 3x + 4 = 10 የምትለውን ፕላስ ስለሆነች +4 ስላለች -4 በዚህም -4 እናደርጋለን። ስለዚህ እቺ ትጣፋና 3x = 10 ሲቀነስ 4 6 ይሆንልናል ማለት ነው። ስለዚህ ሲካፈል ለ3 ስናደርገው ኤክስ 2 ይሆንልናል። እዚህኛው ደግሞ ሁለቱንም ሳይድ ቦዝ ሳይድ ወይም ደግሞ በቀኝና በግራ ያለውን በሁለት እናባዛዋለን። እቺ ኦቨርቱ ስላለች ማለት ነው። ስለዚህ እቺ 2 ኦቨርቱን ታጣፋልንና 3x - 2 = 4 ይሆንልናል። እቺ በሁለት ስለተባዛችንን በሁለት ስናባዛናት ማለት ነው። እቺና ያጣፋችልን ከዛ 3x - 2 = 4 የሚል መጣልን። ከዛ እዚህ -2 አይደለም +2 እንላለን።
በዚህም ፕላስ 2 በዚህም ፕላስ 2 ማለት ነው። ስለዚህ እቺ ማይነስ በፕላስ 2 ጠፍታ 3x = 4 ሲደመር 2 6። ስለዚህ ለ3 እናካፍለው x2 መጣለ ማለት ነው። ስለዚህ እነዚህ ሁለቱ ኢኩዌሽኖች ኢኩቫለንት ናቸው እንላለን ማለት ነው። the two equations have the same solution x = ሁለቱ ተመሳሳይ ሶሉሽን ነው ያላቸው so they are equivalent equation ይባላሉ ማለት ነው። ቀጣይ ኤግዛምፕል determine whether the following equations are equivalent to 3x + 5 = 0 or not። እነዚህ የተሰጡን ኢኩዌሽኖች ከዚች ጋር እኩል መሆናቸውን ደግሞ ኢኩቫለንት መሆናቸውን አሳዩ ነው የሚለው። መጀመሪያ 3x + 15 ለሚለው ሶሉሽን እንፈልግለት። 3x + 15 = 0 አይደለ? ስለዚህ 3x + 15 ስለሆነ -15 እናደርጋለን በዚህ በኩል እዛ በዚህም -15። ስለዚህ 3x = -15 ምክንያቱም ከ0 ላይ 15 ሲቀነስ ኔጌቲቭ ነው የሚሆነው። ስለዚህ ለ3 እናካፍለው የኤክስ ዋጋ ስንት ሆነች? -5 ትሆናለች ማለት ነው። ስለዚህ የነዚህ ሶሉሽናቸው -5 ከሆነ የነዚህ -5 ከሆነ ኢኩቫለንት ነው ማለት ነው። ካልሆነ ግን አይደለም። እንየዚህ የኤን 2x + 3 = -7 አይደለ? ከዛ እዚህኛው -3 እቺ +3 ስለሆነች -3 በዚህም እናደርጋለን። ስለዚህ 2x = -10 ይመጣልናል። ከዛ ለ2 ስናካፍለው x = -5። ስለዚህ ይሄ ሶሉሽን ኦፍ ዘ ጊቭን ኢኩዌሽን። ስለዚህ ይሄ ኢኩቫለንት ነው ምክንያቱም ላይኛው ጋር -5 መልስ ሆኖልናል። ቢን ደግሞ ስናይ 2 * x - 1 = 18 ይላል። ከዛች 2 ገብታ x ስታባዛ 2x ከዛ 2 ገብታ -1 ስታባዛ -2 ከዛ እኩል ይሆናል -18 -18 ብሎታል ሲሰራ። ግን መጀመሪያ ጥያቄው -18 ነው ማለት ነው። እዚህ ጋር -18 እዚህ መጀመሪያ ላይ -18 ነው መሆን ያለበት ማለት ነው በኔጌቲቭ ከተሰራ። ይሄ -18 የሚሆነው እቺኛቱ መጀመሪያ ላይ ኔጌቲቭ ከሆነች ነው። ከዛ በኋላ ሶሉሽን ሴቱን እንሰራ እንዴት ነው? ከዚች ኔጌቲቭ -2 አይደል ያለ። ስለዚህ ከዚህ +2 ተቃራኒዋን ማድረግ አለብን ለማጥፋት። ስለዚህ እቺ በዚህ ተጣፍታ 2x እኩል ይሆናል -18 ሲደመር 2 ማለት 18 እንዳለባችሁ ሁለቱን ስትከፍሉ 16 ይቀራል አይደል? ከዛ በኋላ ለ2 ስናካፍል -8 ይመጣልናል። ሶስተኛው ደግሞ 3x + 1 = -14 ነው። ከዛ እቺን ፕላሷን ለማጥፋት እዚህ ማይነስ ዋን እናደርጋለን። ከዚህ ስለዚህ 3x = ሲሆን ማይነስ እንደሆነ ነው የሚቀጥለው -15 ይሆናል። ከዛ ለ3 እናካፍለው x = -5 ማለት ነው። ሶሉሽናችን -5 ሆነ። thus x = -5 is the solution of the equation in a and c። a እና c ኢኩዌሽናችን መልሱ x = -5 እና x = -5 ሰጥቶናል። which is the same as the solution of equation 3x + 15 = 0። ከመጀመሪያው ኢኩዌሽን ጋር እኩል ነው። የዚች መልስም -5 ስለሆነች ማለት ነው። thus the equation a and c are equivalent to the given equation 3x + 15 = 0። ስለዚህ a እና c ከዚች ኢኩዌሽን ጋር ኢኩቫለንት ናቸው ማለት ነው። the equation in b is not equivalent to the equation 3x + 15 = 0። b ግን ከዚች ጋር ኢኩቫለንት አይደለም ምክንያቱም መልሳችን ወይም ሶሉሽን ሴታችን የተለያየ ስለሆነ እቺ -5 ናት እኛው ደግሞ -8 ስለሆነች ማለት ነው። because their solution set is not the same። ሶሉሽን ሴታቸው the same ስላልሆነ ወይም ተመሳሳይ ስላልሆነ ማለት ነው። ሪማርክ አንደኛው an equation may be satisfied by every rational number። አንድ ኢኩዌሽን በሁሉም ራሽናል ነምበር ሳቲስፋይ መሆን የሚችል ከሆነ ወይም ሁሉም ራሽናል ነምበር እያስገባን እውነት የሚያመጣልን ከሆነ ያንን ኢኩዌሽን then the solution set of the given equation is the set of all rational number። ሶሉሽን ሴታችን ወይም መልሳችን ምን ይሆናል? የሁሉም ራሽናል ነምበር ስብስብ ይሆንልናል ማለት ነው። the set of rational number ይባላል። እንደዚህ የሚሆነው ግን ሁሉም ራሽናል ነምበሮች ከዛ ኢኩዌሽን አስገብተን ትክክል ወይም ደግሞ ትሩ ማምጣት የሚችል ከሆነ ማለት ነው። ሁለተኛ ደግሞ there are some equations which cannot be satisfied by any rational number። የሆኑ ኢኩዌሽኖች አሉ አንዳንድ ኢኩዌሽኖች አሉ በሁሉም ራሽናል ነምበሮች ሳቲስፋይ የማይሆንም ደግሞ ሁሉም ራሽናል ነምበር መልሳቸው የማይሆን ማለት ነው። the solution set of such equation is empty set። የዚህ ሶሉሽን ሴታችን ባዶ ስብስብ ይሆናል ማለት ነው ምንም መልስ የሌላቸው ከሆነ። ሪትን አስ እንግዲህ ሴት ላይ 7ኛ ክፍል ተምራችሁታል። በዚህ መልኩ ወይም ደግሞ በዚህ መልኩ ሊጻፍ ይችላል ማለት ነው። ሶሉሽን ሴት የሌለው ሲሆን አስ ኖ ሶሉሽን ወይም ኢምፒቲ ሴት ይሆናል ማለት ነው። ለምሳሌ ሶልቭ ዘ ኢኩዌሽን 2x + 3 * x - 5 + 4 = 5x -
11 ይላል። ከዛ ይሄን ሶልቭ በምናደርግበት ጊዜ እቺ 3 ገብታ እነዚህን ሁለቱን ታባዛለች። ስለዚህ 2x እንዳለች ትቀጥልና ፕላስ 3x ማይነስ 15 ማይነስ 15 የተባለው 3 ሲባዛ በኔጌቲቭ 5 ማለት ነው። ሲደመር 4 እቺ ራሷ አለች እዛ እኩል ይሆናል 5x ማይነስ 11 ባይ ዲስትሪቢዩቲቭ ፕሮፐርቲ ነው። ይሄ ገብታ እያባዛችሁ ስለሆነ ዲስትሪቢዩቲቭ ፕሮፐርቲ ኦፍ መልቲፕሊኬሽን ኦቨር ሳብትራክሽን ነው ደግሞ የማባዛት የስርጭት ባህሪ በመቀነስ ላይ ማለት ነው። ስለዚህ 2x ፕላስ 3x ምክንያቱም እቺ x ገብታ እያባዛችን ነው። ከዛ 3 ሲባዛ ኔጌቲቭ 5 ኔጌቲቭ 15 ይሆናል። ሲደመር 4 ኢኳልስ 5x ማይነስ 11 ይሆናል። ከዛ በኋላ ተመሳሳዮቹን እናሰባስባቸዋለን። 2x ፕላስ 3x ምን ይሆናል? 5x ይሆናል አይደለ? 5x ማይነስ 11 ይሆናል ደግሞ ኔጌቲቭ 15 ሲደመር 4 ነው ኔጌቲቭ 14 እኩል ይሆናል 5x ሲቀነስ 11 ከዛ እቺን 5x ወደዚህ አምጥተን ብንቀንሳት 5x ሲቀነስ 5x 0 ነው በቃ ጠፋ ማለት ነው። ከዛ እቺ ኔጌቲቭ 11 ኢኳልስ ቱ ኔጌቲቭ 11 ሰብትራክቲንግ x ፍሮም ቦዝ ሳይድስ ምክንያቱም ይሄን በሁለቱም ሳይድ 5xን ቀነስንባቸው ማለት ነው። The last statement is always true whatever the value of x you take ማንኛውም x ብናስገባበት ስለዚህ እዚህ ኢኩዌሽን ላይ ማንኛውም x ብናስገባበት ትሩ ይሆንልናል ማለት ነው። እኩል ናቸው ማለት ነው። This the solution set is the set of all numbers in the specified value of x set of all rational number in this case ስለዚህ የዚህ ሶሉሽን ሴታችን ምንድነው? the set of all rational number ሁሉም ራሽናል ነምበር መልሳችን ሊሆን ይችላል ማለት ነው። ስለዚህ all rational number ብለን ማስቀመጥ እንችላለን ማለት ነው። ሁሉም መልስ መሆን ስለሚችል ቀጣይ ኤግዛምፕል ደግሞ solve the equation 3 plus x equals to x ይላል። ይሄን ሶልቭ በምናደርግበት ጊዜ ከዚህም ኤክስን ብንቀንስ 3 ፕላስ ኤክስ ማይነስ ኤክስ ኢዝ ኢኳል ቱ ኤክስ ማይነስ ኤክስ ሶ ኤክስ ማይነስ ኤክስ 0 ነው። ስለዚህ 3 ኢዝ ኢኳል ቱ 0 መጣልን ማለት ነው። ሶ ይሄ ፎልስ ነው። ፎልስ ከሆነ ደግሞ ዚስ ኢምፕላይስ ምን ያሳየናል? ዜር ኢዝ ኖ ራሽናል ነምበር ዛት ሳቲስፋይ ዘ ጊቭን ኢኩዌሽን። ይሄ ኢኩዌሽን ሳቲስፋይ የሚያደርግልን ወይም እውነት የሚያደርግልን ምንም ራሽናል ነምበር የለም ማለት ነው። ሂስ ዘ ሶሉሽን ሴት ኦፍ ዘ ጊቭን ኢኩዌሽን ኢዝ ኢምፒቲ ሴት። ስለዚህ የዚህ የኢኩዌሽናችን ሶሉሽን ሴት ምን ይሆናል? ኢምፒቲ ሴት ወይም ባዶ ስብስብ ይሆናል። የሆነ መጨረሻ ላይ እኩል የማይሆን ቁጥር ከመጣልን ማለት ነው እሱ ኢምፒቲ ሴት ይባላል። ነገር ግን ቁጥር ብቻ ሆኖ እኩል የሚሆኑ ከሆነልን ቅድም እንዳየነው ኔጌቲቭ 11 ኢኳልስ ኔጌቲቭ 11 እንደሚለው ከሆነ ምን ይሆንልናል? ኦል ሪል ነምበር ይሆናል። እንደዚህ እኩል የማይሆኑ ፎልስ ከመጣልን ደግሞ ኢምፒቲ ሴት ወይም ባዶ ስብስብ ነው ማለት ነው። ነገር ግን ስንሰራው አንድ መልስ ከመጣልን እሱ ራሱን የተመጣልን መልስ እናስቀምጣለን ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስላል። ቀጣይ ኤክሰርሳይዝ 3.1 እሰራላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።